ታዛ እሺ ታዛ ነው እየሰማችሁ ያላችሁት። ሌላው ወደ ቤተሰብ ሰዓት ስንገባ የምናነሳው ጉዳይ የቤተሰብ መንፈስን እንመለከታለን። በምን አይነት መንፈስ ውስጥ ነው ያለው ይሄ ቤተሰብ? ታሟል፣ መጥፎ ነው ወይስ ማን ነው ደግሞ ሁልጊዜ ተጠሪነቱን የሚወስደው? ይሄ ቤተሰብ ችግር አለበት ሲባል ሙሉ እኮ ነው አይደል የምንወስደው ኃላፊነት። እከሊት ናት እከሊት ነው እንዲህ አይነት አባባሎችን እሰማለሁ። ግን ወይ በግልጽ ቁጭ አድርጎ ሁልጊዜ የምትረብሽኝ አንቺ ነሽ፣ እናትም ከሆነች አባትም ከሆነ ወይም አክስት አጎት ከሆነ በዚህ ጉዳዮች ላይ የሆነ ለመስማማት ጥረት አታድርግም የሚል ወቀሳ ጥቂት ሰው ነው የሚወቃቀሰው እንጂ ቤተሰቡ እኮ ይሄ ቤተሰብ እኮ ነው የሁላችንም ነው። እንግዲህ ቤተሰቡ ማን ነው ችግር ያለበት ወይም ያን ችግር ተመችቶት እየኖረ ያለው ማን ነው? አንዳንድ ቤተሰብ በጣም ተፋቅሮ ተዋዶ ተሳስቦ የሚያስቀና ቤተሰብ አለ አይደል? በጣም ምንም አይነት ግጭት ማታስተውይበት፣ አንዱ ለአንዱ ህይወት መሻሻል የሚጥር የሚደግፍ የሚያግዝ እንደዚህ አይነት ቤተሰብ አለ። እንቀናለን እኮ ደግሞ እንደዛ ሲሆን ችግር ቢኖርብሽም ቀኛለሽ ወደዳቸው መተሳሰባቸው የሚያስብሏል። እነሱ ግን ያው የሰሩት እንደ ባላንጣ የሚተያይም ቤተሰብ ደግሞ አለ። እና እንደምም ሊሆን ይችላል። በቃ ቤተሰቡ ታምሷል። አንዱ የአንዱ ነገር አቀባይ ነው። አንዱ ከአንዱ የሆነ ነገር ጥቅም ፈላጊ ነው። አንዱ አንዱን እንዴት ማጥፋት እንዳለበት ነው የሚያቀደው። ልክ ነው። ከባድ መንፈስ ነው። የቤተሰብ መንፈስ ላይ የሚሰሩ ደግሞ የተወሰኑ ሰዎች ይኖራሉ። ሁላችንም ባንሆን እንኳን አባት ወይም እናት ወይም አያት ሊሆኑ ይችላሉ። ወይም አንድ የቅርብ ቤተሰብ ውስጥ ብቻ የቤተሰቡን ህብረት፣ ፍቅር፣ አንድነት የሚፈልግ ሰው ሊሰራ ይችላል። ተስፋ የሚቆረጥበት ጉዳይ ግን አይደለም። የሆነው ወቅት ላይ መግባባቱ እንዲፈጠር ካደረግሽ ይመጣል። ቤተሰብ ብለሽ ምንም አይነት ለውጥ ማያመጣ ከሆነ ጭራሽ መቀራረብሽ ሌላኛውን ቤተሰብ ይዞ ገደል የሚገባ ከሆነ መቆራረጡ አይሻልም? የአንድ ፋሚሊ ቅርንጫፍን ድጋሚ ከምታበላሻው ገንጥለው የሚል እያየሁ ነበረ። በቃ ገንጥለው ማለት ሰኑ ሰዎች አሉ። ጨክነሽ ወይም ይሄ ክፉ ሆነሽ እኮ አይደለም ያንቺ ቤተሰብ እንዳይታወቅ ካልቻልሽ ያንን ሌላው ቤተሰብ በቃ በሰላም እኖራለሁ ያለውን ቤተሰብ እያወከ የሚቀጥል። አሁን መንፈስ እኮ ያልነው ለዛ ነው። የሚጋባ ነገር አለው። ምናልባት እንደ ህመም ብናየው ተላላፊ ሊሆን ይችላል። በቅርበት አይተነዋል፣ ሰምተነዋል። ሳታውቂው ልታጣጠሚው ትችያለሽ። መጥፎውን መንፈስ አንቺ ልትኖሪው ትችያለሽ። ለምሳሌ እህት፣ ወንድሞች፣ ታላላቆች፣ እናት፣ አባት በብዙ መርህ ውስጥ ይኖሩና መርሁ ልክ ነው ልክ አይደለም የሚለውን መመርመር አቅም ሳይኖረን ተቀብለ ነው ሊሆን ይችላል። አንዳንድ ሰዎች እናቴ ብትሆንም ልክ አይደለችም በኑሯ ወይም በምታራምዳቸው መርሆች። አብላጫው ነገር ጎጂ ነው። አብላጫው ነገር ሌላውን ቤተሰብ እያወከ ነው። ብዙዎቻችን ግን አንልም። ወይ ቲፎዞ ነው የምትሆኘው ወይም ልክ ናት እሷን እከተላለሁ አግዛታለሁ ነው የምንለው። አባትም ሲሆን ታላቅ ወንድሞች እህቶች ሲኖሩን እንደዛ አይነት ስሜት አለ። ለዛም ነው አሁን ከልካይ ከሌለ፣ ተቆጪ ከሌለ፣ መካሪ ከሌለ ችግር ይኖራል እኮ የምንለው። ለዛ አብረሽ ነው እየተስፋፋ ይሄዳል በሽታው ማለት ነው። ማን ያክመው? ይሄ እየተስፋፋ የሚሄደው ነገር ደግሞ በትውልድ ውስጥ የቱም ጋር ማቆሚያ አይኖረው። የልጅ ልጅ 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 እያለ የምንናገራቸው ታሪኮች ልክ ላይ ሆኑ ይችላሉ። እንዳልነው ሁለት መንፈስ ነው። አንደኛው የቤተሰብ መንፈስ ነው፣ መልካም ጥሩ መንፈስ የምንለው። ሁለተኛው መልካም ያልሆነ መጥፎ የምንለው። መልካሙ መንፈስ ምንድን ነው? በሁኔታዎች ላይ ያልተገደበ ፍቅር፣ ክብር የበዛበት የቤተሰብ ግንኙነት ነው። የሁለትዮሽ እንክብካቤ፣ አንቺም እነሱን ትንከባከቢያለሽ፣ እነሱም አንቺን ይንከባከባሉ። ችግር ቢያጋጥም ብትበዲ፣ ብታጠፊ ወይም አስቀይማናለች ብለው ቢሉ ይቅር ባይነትን የተሸከሙ ሰዎች ናቸው። አያስቡትም። ከዚህ ቀደም ይሄንን ነገር አድርጋ ከዚህ ቀደም ይሄን ነገር አድርጎ እኔም ማሷን ሳልመልስ ብድሬን ብለው የሚጨካከኑ አይሆኑም። አሁን ብዙ ጥሩ ነገር እኮ ሊኖረን ይችላል በየቀኑ በሆኑ ወቅቶች፣ አመታት። ግን አንዴ የሆነ ነገር ስላደረግሽ በቃ ጸገነትማ ተብለሽ ከሆነ በቤተሰቡ ይቅርታ እንደማይደረግልሽ ስታስቢ ያለሽ ምቾት ማጣት፣ በራስ መተማመን ማጣት ከባድ ይሆናል። ሌላኛው የስሜት ድጋፍ ነው። መልካም መንፈስ ያለው ቤተሰብ ውስጥ የስሜት ድጋፍ ይሰጣል። የስሜት ድጋፍን የሚቀበሉ ብዙዎችም አብረው ይኖራሉ። የስሜት ድጋፍ ብለን ስንል በብዙ ነገር ይገለጻል። ሰዎች ሊከፋቸው ይችላል። ሰዎች ሊፈሩ ይችላሉ። ሰዎች ግራ ሊጋቡ ይችላሉ። ሰዎች አይምሯቸው እረፍት ሊያጣ ይችላል። እረፍት ያጣበት ምክንያት ምንድን ነው?
ምንድን ያስከፋሽ፣ ምንድን ያስለቀሰሽ፣ ምንድን ነው ግራ እንድትጋቢ ያደረገሽ የሚለው ሊለያይ ቢችል እንኳን እኔ ያለሁ እኛ ያለ አይዞሽ፣ ይሄ ቀለል አድርጊው፣ ሸክምሽን ትንሹን ላግዝሽ ባይ ይሆናሉ። አብላጫው ቤተሰብ እንደዛ ይሆናል ማለት ነው። ያንን ግን መጀመሪያ ለማንበብ ፈቃደኛ ሆነው አንብበውሽ ነው ያወቁት። አንቺ ከመናገርሽ በፊት ሊሆን ይችላል። አንዳንዴ አፍ አውጥተን ተርከንም አልቅሰንም እየየው ብለንም ሰሚ ልናጣ እንችላለን። የሆነ የቤተሰብ አባል ደግሞ ቅድም ያልነው ይሄ በመልካሙ መንፈስ ውስጥ የሚኖረው ደግሞ ከጊዜ በኋላ ልክ አይደለችም፣ ከጊዜ በኋላ የሆነ የስሜት መረበሻ አይበታለሁ፣ ከሆነ ጊዜ በኋላ መነጠል አዘውትሯል፣ ከሆነ ጊዜ በኋላ እኛን ተወት እያደረገን ነው፣ ከሆነ ጊዜ በኋላ ለቤተሰቡ ጊዜ አይሰጥም፣ ይሄ መቀጠል የለበትም፣ ቁጭ በሉ እናወራ፣ ምንድን ያጋጠመው ብለው ሰዎችን በስሜት የሚያክሙ ሰዎች አሉ። የቤተሰብ አባላት ሆነው እኔማ እህቴ እኔማ አባቴ የሚሉ ሰዎችን የምንሰማው ለዛ ነው። አዎ ለዛም ነው እኮ አንድ የቤተሰብ አባል በቤተሰቡ የሚኮራው አይደለም፣ የሚደገፈው በእህትሽ በወንድሞችሽ ቤተሰብ ያለልኝ ብለሽ የምትኮሪው እንደዚህ አይነት አጋጣሚዎች ላይ የሚሰጡሽ ድጋፍ ስላለ ነው። ይሄ ሰፖርት ሲስተም ከሌለ፣ ይሄ ድጋፍ ከሌለ፣ በተለይ ከቤተሰብሽ እንደ አይነት ድጋፍ ካጣሽ ተስፋ ነው የምቆርጪው። ብዙ ሰው ማንም የለኝም የሚል ሌላ ማን አለ ተስፋ ማጣት ውስጥ የሚገባው ቤተሰቦቼ እንኳን የተውኝ ሰው ነኝ፣ በቃ የማልፈለግ ሰው ነኝ የሚለው እንዲህ አይነት ነገሮች ሲያጋጥሙ። ስለዚህ ያልገደብ ነው ደግሞ አሁን አንዳንዴ 6 ወር ሙሉ ደገፍኳት መከርኳት እንልና ልክ ሊድን ሲል የሆነ ነገር ጥለን እንሄዳለን ወይም ወጣንበት ሊያከስረን ነው። ግን ያው ሰዎች ነን እኮ አይደለም፣ ሁሌም ሰዎችን እያገዝሽ ደግሞ ሌላው አካል ካላገዝሽ አንድ ሰው ጫንቃ ላይ ያረፈ ነገር ሁልጊዜም ያሰለቻል። ጥቂት ሰዎች ናቸው እስከ መጨረሻው የሚዘልቁት። የሆነ ሰዓት ላይ አንቺ የሚደክምሽና ተስፋ ስትቆርጭ ልታስቀኝሚ ትችያለሽ። ለዛ እኮ ነው አሁን 14 ብንሆን ቤተሰብ ብለን የምንተዋወቀው ከ14 ውስጥ አንዱ ሰው ብቻ ነው አብሮ የተከተለው። አንድ ችግር ተፈጥሮ ችግሩ ተጋፋጭ የሆነው የቤተሰቤ አባል እንዲሻለው ወይም እንዲበረታ በሚል ድጋፍ ውስጥ እሱ ብቻ ነው። ምናልባት ያ የሚደግፈው ሰውዬ እኮ የራሱን ሕይወት እያጣ ሊሆን ይችላል። 12ቱ የት ናቸው ያሉት? 13ቱ የት ናቸው የሚለውን የምንሰራው ለዛ ነው። ስፕሪትም ያልነው ለዛ ነው። የአንድ ለአንድ ግንኙነት ብቻ አይደለም፣ የጋራ ነው። ወንድሜ ታሞ ከሆነ ወንድሜ የሆነ አንድ መስመር መሳት ነገር ውስጥ ገብቶ ከሆነ ሌሎቹ የት ናቸው ያሉት? አንዳንድ ጊዜ እንደ ቤተሰብ አስበ ነው እኔ ብቻ ልሆን እችላለሁ እህቱ ለእህቴ እኔ ብቻ ልሆን እችላለሁ እህቷ። እሱ አይነት ኤክሴፕሽናል ነው ብዬ ነው ብዙ ጊዜ እንደ ኢትዮጵያ ስናስበው ብዙ ነን። እህቴ ወንድሜ ምናልባት የእኛ ልጆች ናቸው በቁጥር ትንሽ የሆኑና አንዱ ማህበረሰብ ላይ መስራት ያስፈልጋል። ሁለት እህት የቤተሰብ ሳይሆን የማህበረሰብ መንፈስም መጠናከር አለበት፣ በጎ መሆን አለበት። ቤተሰብ የለኝም እናት አባት የለኝም የሚል ሰው እኮ ጎረቤቱ ደግፎታል፣ አጽናንቶታል። እሱማ እያለ ከዛ የሀገር መንፈስ ወደ ደግሞ እንመጣለን። ለዛ እኮ ነው መነሻው ቤተሰብ ነው የምንለው። አንድ ወንድምም ቢሆን አንድ ልጅም ብትሆን የቤተሰብ ስሜት አለው። ከየት እንደተነሱ ሰዎች ይናገራሉ ሁልጊዜ። ከየት ነበረ እዛ ቤት ውስጥ ምን ነገር ነበር? እናትን አይታለች አንዲት ልጅ፣ አባትን አይታለች፣ ከዛ አልፎ ያክስት ልጅ፣ ያጎት ልጅ የምንለው እንደ ቤተሰብ ይቆጠራል። ሲሰባሰቡ ምንድን ነው የሚያወሩት? ደስተኞች ናቸው ወይ? አሁን አንዳንዴ ስታስቢው በተለያየ ምክንያት እኮ እህቴ ወንድሜ ዘመድ የሚለው ሰው አጠገቡ የሌለ ሰው እኮ አለ። ብዙ ምን ሊሆን ነው እንደዚህ አይነት ብዙ ሰው? እኮ ነው ተስፋ ሊቆርጥ እኮ ነው። እና ቤተሰብ የግድ በደም መተሳሰርም ብቻ አይደለም አለ። ከአንቺ ጋር ሳይዋለዱ ከቤተሰብ በላይ የሚሆኑልሽም ሰዎች ሊሆኑ ይችላሉ። የዛኑ ያክል ደግሞ እንደ ፋሚሊ ትሪ ወይም ደግሞ የቤተሰብ ዛፍ ብለን ብናስበው ሁሉ ሰው ቅርንጫፍ አለ። ያለ ቅርንጫፍ የተፈጠረ የለም። ሜቢ መተዋወቅ አለመተዋወቅ፣ መቀራረብ አለመቀራረብ፣ ቅድም ያልነው በፍቅር መኖር በጸብ መለያየት የሚለው ካልሆነ በስተቀር ብዙ ሰው እኮ አለው። እከሌ የሚለው ሰው አለው። አጎት፣ አክስት፣ የእናቴ እናት፣ የእናቴ አበልጅ እየተባለ እኮ ብዙ እንቋጠራለን። ያው ስለ ጥራቱ ስለምናወራ ነው ሁልጊዜ ችግር የሚሆነው። ሌላው በዚህ በመልካሙ መንፈስ ውስጥ ግልጽና ታማኝነት ያለው ተግባቦት፣ ቤተሰቦቼ ምን ይሉኝ ይሆን ብለን የማንሳቀቅበት፣ ፍርድ ይሰጠኛል ብለው የሚፈሩ ሰዎች አሉ። ሄደው ለሌላ ሰው ታሪካቸውን የሚያወሩ ሰዎች አሉ። ቅድም እንዳልነው እነሱ ከሰሙ ነገር ተበላሽ፣ ስሜን ያጠፉታል፣ ክብሬን ዝቅ ያደርጉታል፣ ቅጣት ይቀጡኛል ወይም ያገሉኛል ሊሆን ይችላል።
የማንደበርበት ነው ወይ ስብስቡ? ስናወራ ማንደበርበት፣ ለመግባባት ጥረት የምናደርግበት፣ የምንደመጥበት፣ ደግሞ እኛም የምናደምጥበት አይነት ንግግርና ተግባቦት ያለበት ነው ወይ? ግጭት ቢያጋጥም በአግባቡ እንደምንፈታው እርግጠኛ ነን። ጊዜ ይወስዳል እንጂ እናወራለን፣ ይፈታል የምንልበት ነው ወይስ በቃ ተጋጋለ፣ ሄደ፣ ቀጠለ፣ በቃ ፈነዳ ብለን የምንተወው ነገር ነው የሚለውም እንደዛ። ሌላው በዚሁ ስር የሚሄደው የምንጋራው የመንፈሳዊነት ወይም የእምነት ደረጃ፣ ስለ ሃይማኖት አይደለም የምናወራው። ሼርድ ስፒሪቹዋል ላይፍ አለን ወይ? ፌዝ አለን ወይ? በሆነ ነገር ላይ ልናምን እንችላለን። አንዱ ምን ሊሆን ይችላል? የጋራ ሞራል ቫልዩ ያለንን እንደ ቤተሰብ የጋራ ሞራላችን ይሁን አይሁን የሚለው ነገር ላይ የተሰራንን። አንዱ ሰው የሰውን ክብር ዝቅ የሚያደርግ ሊሆን ይችላል። እህቴ ልትሆን ትችላለች። እኔ ደግሞ እንደ የሰው ክብር አይደለም ድንበር አይታለፍም እምን ልሆን እችላለሁ። አንዷ ሶሻል ሚዲያ ላይ ህዝብ የምትሳደብ ትሆናለች። አንዱ ደግሞ ተቃራኒ መንፈስ እኮ ነው። እንዲህ ልንሆን እንችላለን። እና የምንጋራው መንፈሳዊነት ወይም ስፒሪቹዋል ላይፍ ምንድን ነው? ወደ እምነት እንውሰድም ካልን ተግባራቶች አሉን ወይ? እምነታችን የሚፈልገውን ነገር በማድረግ ውስጥ፣ በመንበርከክ ውስጥ፣ በመጸለይ፣ በመጾም፣ በመስገድ፣ የእምነት ተቋማት ውስጥ ሄዶ ጥሩ የጽሞና ጊዜ በማሳለፍ ሊሆን ይችላል። እኔ ዛሬ ተመችቶኝ ባልሄድ ባሌ እየጸለይልኝ ነው ሄዶ፣ እናቴ እየጸለየች ነው ሄዳ፣ እርግጠኛ ነኝ ስለ ጨነቀኝ ነገር እኔ የሆነ ነገር ባልል አባቴ የሆነ ማሳሰቢያ እየሰጠልኝ ነው ብዬ አምናለሁ። ወይስ ሁሉም በራሱ እየሮጠ አዎ በራስ ወዳድነት የእኔ ጉዳይ ጭራሽ ትዝ አይላቸውም እምል ነኝ ወይ? እኔ ብቻ ሳልሆን ደግሞ እነሱስ ይሄን ሲያስቡ እኔ ስለ እነሱ ምጸልይ ነኝ፣ እኔ ስለ እነሱ የማስብ ሰው ነኝ የሚለውንም እንድናይ ነው። ሌላው ጠንካራ መደጋገፍ አለበት ወይ? ይሄ ህይወት ቅድም ያልሹ መግቢያችን ላይ ልንደክም እንችላለን። ከመካከል 10 እህትና ወንድም ሆነን 8ቱ ሄደዋል፣ በረዋል፣ ሌላ ስታተስ ውስጥ ናቸው፣ 2ቱ ተረስተዋል። ለመደገፍ ጥረት አድርገዋለሁ። የት ነው ያለው ብለዋለሁ ወንድማቸውን፣ እህታቸውን። ምንድን ያቃተሽ እህቴ ብለዋል ወይ? ይሄን ስንል እንግዲህ በጣም ብዙ ገንዘብ ሼር ስለማድረግ ወይም ያው ገብቶልሻል አካውንት ውስጥ ሰጂ ወደ መቼም ደግሞ አንቺ አያልፍልሽም መባባል አይደለም። ገንዘብ ሰጥቶ የሚገላገል ይመስለዋል ጭንቀቱን እና በቃ ሰጥቻችኋለሁ እንዳይጨቀጭቁኝ ይላል። ታስቆጥሪያለሽም እሱን ኢቭን አሁንማ ደግሞ ስሊፖችም አሉ ይኸው እንደላኩ ነው እንባባላለን። ብዙ ሰዎች ግን በተለይ ቤተሰብ ውስጥ ያሉ ሰዎች እሱ አንድ ነገር ሆኖ በገንዘብ መደገፍሽ በቁሳቁስ የስሜት ድጋፍ ቅድም ያልነው ግን አሁን የገንዘብ ድጋፍ ይፈልጋሉ መሰለችኝ ቅድሚያ የሚሰጣት። ከባድ ነው። ምን ችግር አለው? እሱንም ካለሽ ታደርጊያለሽ እኮ። ግን የሆነ ሰው በቃ ያልክልሻለሁ ከሚልሽ የፍቅር ረሀብ ውስጥ ያለ ሰው አለ የሁለቱም ችግርም ያለበትም አለ። አያድርስ ነው። ግን በቃ ሂጂና ወሰጂ ብትለኝ እህቴ ወይ እኔ እንጃ። እንደ ቫልዩያችን ነው። ቅድም እንዳልነው ቫልዩ ነው የሞራል ዋጋ የሰጠነው ነገር ምንድን ነው? ትወስጃለሽ፣ ምንም ምርጫ የለሽም። እሱማ ከሆነ ሰውም ጋር ደውዬ እኮ ይለኛል። ምን ችግር አለው? እህት መሆኗን እኮ ለይቼው ነው። ወንድም ሲሆን የምለየው ነገር ስላለ ነው። ህብረት አለን ወይ? መተማመን አለን ወይ? መደጋገፍ አለን ወይ? ይሄ ደግሞ ጠንካራ ነው ወይ የሚለውን የምንመዝንበት ነው። አንዱ የቤተሰብ አባል ሌላኛው እንዲያድግና እንዲለወጥ የሚፈልግ ከሆነ ይሄም ሌላው ነገር ነው። ስለዚህ መልካሞቹን ካየን ወደ መጥፎ እንሂድ። መጥፎ መንፈስ ካለ ደካማ የሚባሉ ባህሪያት ናቸው እንግዲህ መገለጫችን የሚሆኑት። ደካማ የስሜት ማንነቶችን የተሸከመ ቤተሰብ እንሆናለን። ደካማ የስሜት ማንነቶች ማለት የሚቆጣ፣ የሚጮህ፣ የሚደባደብ፣ ሲያለቅስ የሚኖር ይሄ ቅድም ያልነው ለምሳሌ ይቅር ባይነት አንዱ መገለጫ ነው ብለናል። አንድ ጥፋት ከጠፋ በቃ ቂሙን እያራባ እያወራረሰ የሚሄድ ቤተሰብ ይሆናል። በትውልድ ሁሉ ቤተሰቡ የሚወራረሰው ሊሆን ይችላል። ይሄ ደካማ የስሜት ማንነትን ለምሳሌ ሪሌሽንሽፕን በተመለከተ ፍቺ፣ ለሱስ ራስን ተጋላጭ ማድረግ፣ ከዚህ ጋር ተያይዞ የአእምሮ ህመም ስንል በብዙ መንገድ ይመጣል። በተለይ ስሜትን በአግባቡ መግለጽ ካለመቻል ጋር በተገናኘ የአእምሮ ህመም ሊከሰት ይችላል። በብዙ ሚስጥሮች የታጀቡ የቤተሰብ አባላት አንዱ የአንዱ ድክመት ብቻ የሚታየው
ከባድ ክፍፍል፣ ከባድ የሁልጊዜ ክርክር፣ መቀናናት፣ እንደ ቤተሰብ አይነት ስሜት አለመሰማት፣ የቤት ውስጥ መጥፎ ተግባራት፣ መደባደብ፣ መጫጫ፣ እቃ መስበር፣ ማበላሸት፣ ይሄ መጥፎ ተግባር ውስጥ የተጠቀሰ ነገር ነው። ሁልጊዜ የጸብ ምክንያት የሚሆነውን ነገር ግን ለይተነዋል ወይ የሚለው ላይ ማተኮር ቅድም ያለውን ሁለቱን ነገር ሚዛን ይሰጠዋል ማለት ነው። በተለይ ሁልጊዜ ጸብ ሲነሳ የኛ ቤተሰብ ነው ምሳሌ የሚሆነው። ምቾትም አይሰማንም፣ መሰባሰብ አንችልም። ለዝክር ተገናኝተሽ በጸብ መበተን፣ ለደስታ ለጋራ የሰርግ ጉባኤ ተገናኝተሽ በሆነ ቂም በቀል መለያየት፣ ለሆነ ቀጠሮ ተያይዘሽ መልካም ላልሹ ነገር መንገድ ላይ እየተጓሽ የድሮ ታሪክ አንስቶ መቧጨቅ፣ ይሄ ሲሆን ቤተሰብን እንድትሸሺ እንድትጠይ ባልገኝስ ከነሱ ባልፈጠርስ የሚል ጸጸት የሚይዛቸው ብዙ ሰዎች አሉ። ስለዚህ አንዱ እንደ መፍትሄ የተጠቀሰው ነገር የጸብ ምክንያት የሆነን ምንድን ነው? ከማይወሰድ ነው ነገር ነው? ከእናት ነው? ከአባት ነው? ከአያት ነው? ወይስ ደግሞ ይሄ በጣም የቤተሰቡ ቅድም ያልነው የተገነባው ሞራል ቫሊዩ እንዳልነው አላግባብ ደግሞ ከሱ በተቃራኒ በሆኑ መርሆች እየኖርን እውነት መስሎን የተቀበልነው ተግባር ነው ለምዶብን የሚለውን መለየት ያስፈልጋል። ለይቶ ማየትም ያስፈልጋል፣ ማውራትም ያስፈልጋል። ምንድን ነው የሆነው? ማን ነው ምን ያደረገው የሚለውን ስፔሲፊክ ነገር ማለት ነው። ብዙ ጊዜ አይተሽ ከሆነ ይማዘዛል ነገር እንበልና ቅድም ወቅታዊ ጉዳይ አወራን አይደለ? ስለ ነዳጅ። እሱን እንደው የሰማሁት አዲስ ጉዳይ እኮ እንደው ኧረ ተስፋ አለ ብለሽ ቤት ስታወሪ ወይም ደውለሽ አንቺ ደግሞ ብትባይ አንቺ ጋር እኮ እውነት አለ ተስፋ አለው። ዩኬና ፈረንሳይ የሆነ መፍትሄ ይዘውልን ሊመጡ ነው። ወይ ፈጣሪ በረዳን ነበር መሆን ያለበት። ረንዳፍሽ ያርግልን። በዚህ መንገድ ደግሞ አልሰማሁም ነበር ይሄኛውን መረጃ። ወይም እኔ ጋር ያለው ደግሞ ፊር ነው። ቆይ ስሚኝማ ሊሆን ይችላል። ያንቺን ካስጨረስኩ በኋላ ዝም ብለሽ ነው አየር ላይ ያለው ረኔ ሁልጊዜ እዛ ጋር ሄደሽ ነው የምትመደቢው። ዓለም እየተቃወሰች ነው፣ እየጨሰች ነው። ኧረ ነገ ከቤትም መውጣት አይቻልም ቢባልና ይሄ ቢያናድድሽ መች ነው የምደመጠው? መች ነው ውይይት ማድረግ የሚችል ርዕስ መምረጥ የምችለው? የሁላችንም ጉዳይ ነው የነዳጅ ጉዳይ። አንቺ ደግሞ ሁልጊዜ የፖለቲካ ጉዳይ የምታወሪብል ሊልሽ ይችላል። አንቺ እኮ የፖለቲካ ጉዳይ አላወራሽ። ልክ እንደዛ ሊሆን ይችላል። ስለዚህ ቆይ አንተ እኮ ብለሽ እዛ ጋር ማውራት አለብሽ ማለት ነው። ወይም አንቺ እኮ ብሎ ማውራት ያስፈልጋል። በልዩነት የሚረብሸው ሀሳብ ወይም ሰው ማን ነው የሚለውን መለየት። አንዳንድ ጊዜ ሀሳቡ ብቻ ሳይሆን ሀሳቡን የገለጽንበት መንገድ ሊሆን ይችላል ቤተሰቡን የረበሸው። አዳሜ እዚህ ቁጭ ብለሻል አደለ አዳሜ ብሎ የሚገባ ሰውና ሁልጊዜም አንዳንድ በጥባጮች ይኖራሉ። የተረጋጋውን ቤተሰብ በቃ እረፍት የሚነሱ ይኖራሉ። ለምሳሌ አንድ የተቀመጠ ንብረት ቢኖር ካልተሸጠ ብለው የሚበጠብጡ ይሆናሉ። ተሸጦ ግን የሱስ መጠቀሚያ ሊሆን ይችላል። ዝም ብሎ ለማይረባ ለቅንጦት ነገር ገንዘቡ ሊሆን ይችላል። ምንም ህይወታቸውን ለማያሻሽል ነገር ሊሆን ይችላል። ቤተሰቡን በቃ እረፍት የነሱት እና እንደዚህ አይነት በቃ ቤተሰብ ለመበጥበጥ የተዘጋጁ ሰዎች አሉ። ምን ታደርጊያለሽ? በቃ በእሷ ምክንያት ነው በሱ ምክንያት ነው ተብሎ እኮ ንብረታቸውን ታሪካቸውን ያጡ ቤተሰቦች አሉ። ለምሳሌ የሆነ ነገርን እንደ ቅርስ ማስቀመጥ ትፈልጊ ይሆናል። የአያቶቼ የቅድመ አያቶቼ ነው፣ የእናቴ የአባቴ ነው፣ ስለዚህ ይሄ ነገር መቀመጥ መጠበቅ አለበት መሰብሰቢያችን ነው ያሉትን ንብረት ያጡ ሰዎች እኮ አሉ። ብዙ በአንድ በሁለት ልጆች ብጥበጣ ምክንያት ማለት ነው። በቃ ብርና የምንፈልገው የምን ታሪክ ነው የምን ቅርስ ትላላችሁ እናንተ እኛ እዚህ እየተቸገርን ይላሉ። ግን የሆነ ተቸግረው አይደለም በዛ ገንዘብም ህይወታቸውን የሚቀይሩ ሰዎች አይደሉም። እንኳን ሸጥኩት የምትይላቸውም አይደሉም። እና ብዙ እንደዚህ አይነት ችግሮችን የሚፈጥሩ የቤተሰብ አባላት አሉና በእነዛ ቤተሰብ አባላት ምክንያት ታሪክ ይበላሻል፣ ቤተሰብ ይበጠበጣል፣ ትለያያለሽ፣ ግንኙነቱም ከዛ በኋላ አይቀጥልም። እንደውም አንድ የቤተሰብ ታሪክ የማስታውሰው እናትና አባት ሱስ ነገር ይጠቀማሉ ልጆቻቸው ፊት፣ ግን ጥሩ አቅምም ነበራቸው፣ የኑሮ ደረጃቸው ጥሩ ነው። ከሆነ ጊዜ በኋላ ግን ቤተሰቡ ተበጠበጠ። በቃ እናትና አባት መለያየት ደረጃ ደረሱ፣ ልጆችም ተበታተኑ ማለት ነው። ንብረት ተሸጠ እና ይሄ ቤተሰብ ብዙ ቁጥር ያለው ቤተሰብ ነው። ግን አንድ ሁለት ልጆች ሞቱ፣ እናት ሞተች፣ አባት ሞተ።
ስቃይ ያሳለፈ ቤተሰብ በቃ ይሄ እንዴት ነው ለምንድን ነው እኛ ላይ እንደዚህ ሀፕን ያደረገው የሚለውን ጥያቄ እንዲጠይቁ የሚያደርግ ማለት ነው። ምን ነክቶ ነው ምንድን ነው ያመጣብን እዚህ ቤተሰብ ላይ ምን ነው እንደዚህ መድረሻ አጣን የሚል አይነት ጥያቄ እንዲያነሱ የሚያደርግ ነገር ነው። ልትይ ትችያለሽ። እንኳን እነሱ ከጀርባ ያለ ሰውም ያማል፣ ነገሩን የሚያይ ሰውም እንደዛ። ብዙ ነገር የነበራቸው ግን ቀስ በቀስ ብዙ ነገራቸውን ያጡ ቤተሰቦች። ልክ ነው። ልጆች ሆነን አስታውሳለሁ በጣም ይሄ በጭቅጭቅ በድብድብ ከሌ ከመጣ ቤተሰቡ እየታመሰ ነው የሚባሉ ሰዎች አሉ አይደል? ልክ እንደዛ አይነት ቤተሰብና ያው በእድሜ መግፋት ሴትዮዋ ሞቱና ማስታውሰው የልጅነት ነገር ውስጥ አረፉ ተባለ። አረፉ ስልሽ ያው ሰው ሲሞት እኛ ሀገር አረፉ ነው የሚባለው አይደል? ግን ከእውነት ውዝግብ ካለበት ጸብ ካለበት እህት ትመጣለች የሆነ ነገር አለ፣ ወንድም ይመጣል የሆነ ጩኸት አለ፣ ታናናሾች ይመጣሉ እንካቅመስ ይባባላሉ። ምንድነው ያጣላቸው አይታወቅም። ለእርቅ ቁጭ ሲባልም ሁሉም የራሱ ለቅሶ አለበት። ወደ አንድና አምጣው ባካችሁ ሁላችሁም የያዛችሁትን ያዙ ፈቃደኞች አይደሉም። ስለዚህ የተሰቃዩ ይቆያሉ። ይሄ ነፍስ ያወቁ የምትያቸው ሰዎች እናት ልትሆን ትችላለች፣ አባት፣ እህት፣ ወንድም ሊሆኑ ይችላሉ። በቃ ጭቅጭቅ ወደሌለበት ሄዱ፣ ንትርክ ወደሌለበት። ምክንያቱም ላይፍን ኢንጆይ ያላደረጉ ተብለው ፍርድ የሚሰጥበት እንኳን ነገር አለ። ሀዘን ሲመጣ ራሱ እንኳን አረፈች እንኳን አረፈ ይባላል። የሚያሳዝን ነገር ነው። ማየት መንፈስ ነው ቤተሰቡን እየበጠበጠ ያለው የሚያስብል ነገር ነው። እና እነዛን ጥያቄዎች ጠይቁ ነው በትክክል ማን ነው የዚህ ችግር ምንጭ የሚለውን ማወቅ ያስፈልጋል ነው አንዱ ይሄ ነው። ከዛ ውጪ በትህትና ዝቅ ማለት ለሁሉም አይነት ኮሚኒኬሽን ተብሏል። ነገሩን መስመር እስክታስይዥ እኔ ነኝ ሁልጊዜ በንብርክክ የሚሄደው ሁሌ አንገቴን ምደፋው እንላለናል። ይተናነቀናል ሊጓችን። ግን ነገር ሲስተካከል ሌሎቹ ሰዎች ልክነን ብለው አይደለም የሚሉት ወይም ደግሞ ችግር ፈጥረዋል ብለን ያልናቸው ሰዎችና ሀሳቦች አሸናፊ መስለው ነው የሚመጡት። ሁልጊዜ ጸብ እኮ የሚመጣው ለዛ ነው። እኔ ልክ ነኝ ከሚለው ወገን ነው። አንዱ ወገን እሺ እንዳልክ ይሆን ቆይ አስብበት ይሄንን እህቴ ወንድሜ ሲባል እንኳን ሰው ትንፍስ ይላል። አንድ የሰማሁት ታሪክ ነይ ልብ ካለሽ ነይ ውጪ እዚሁ ጎረቤት ይለየናል አሉ። ሰውየው ወጣን ነይ በቃ ይለየ መጨረሻው ነው ይሄን የሚለው እህቱን ነይ ውጪ በቃ እንደውም የመጨረሻ ነው እሺ ወጣች እሷ በቃ ገደላት ሲባል ማለት ነው። ኧረ ተው ወንድሜ ኧረ ተው ምን ልሁን ምንድነው ሁኝ እያልከኛለሁ ኧረ ተው የእናቴ ልጅ አለች። የሆነ አንዳንድ መንፈስን ና ይውጣልህ ምናምን ብትለው በበጎነት መመለስ ያስፈልጋል። ብዙ ሰዎች ይሰበራሉ በነገራችን ላይ በእንደነኛ አይነት አባባሎች። ግን መፍራትና ለመደባደብ አለመሞከር ያው ልኳን አገባት ነው መልሱ የማህበረሰቡ በነገራችን ላይ። ግን በትህትና ዝቅ ማለት ምናልባት ጎረቤት ሳያየው በፊት ቤት ውስጥም የእናቴ ልጅ ወንድሜ ብላለች ወይ ሌላ ጉዳይ ነው። አንዳንዴ አደባባይ ከወጣ በኋላ ሊሆን ይችላል እንደዛ የምንለው። ቢሆንም ግን አልረፈደም። ከሚያንቃት ጥርሷን ከሚያወልቅ ሌላ ችግር ከሚፈጠር በኋላ ደግሞ መጸጸት እኮ አይቀርም። እሺ በቃ ይቅርታ አድርጉልኝ ብሎ መንበርከክም አንድ ነገር ነው። እና እስቲ ምንድን ነው ፍላጎት እስቲ ለእኔ ለእህትህ እንደው ንገረኝ በቃ ለእኔ ለእናት የሚሉ ሰዎች ያው በሰዓቱ ላይ ይተናነቅሻለ። አዎ ግን አሁን ግባችን ነው መነሻው እኮ ግባችን ነው። በቃ አረፈች ሞተች ከመባል የጸብ ሰዓቶች ቤተሰብ ውስጥ የማይበርዱት ሁሉም እኔ ነው የሚለው እንጂ እስቲ ቆይ እኔ ደግሞ ዝቅ ልበልና ነገሩን ለማብረድ ልሞክር የሚል የለም። እሱ ከማበልጦ እሷ ከማበልጣ ነው የሚል ፉክክር ውስጥ ትገቢያለሽ። ከዛ ውጪ ጸቡ ሲከሰት ሳይሆን ጸቡ በሌለበት ጊዜ እንደሆነ ፋታ ስናገኝ በጣም መግባባትና መተባበር መደጋገፍ እንዲኖረን ምን እናድርግ በሉ። ጸብ ሲኖር ዱላ መማዘዝ አይደል መሸናነፍ ዝም በል አይደል ወደ ገደለው ነው የምትሄጁ። አንድ ቤተሰብ ውስጥ እንደዚህ በቃ ከባድ ጸብ ተጣሉና እህትና እህት ናቸው። ከዛ በቃ የመለያየት ደረጃ ደረሱ ማለት ነው። የራሳቸው ቤተሰብ አለ። ሀዘንም ደስታም አጋጠመ። ሁለቱም ቤተሰብ ግን አልተገናኙ በዛም አልተገናኙም። በቃ የሚገርም ነው። መጨረሻ ላይ ግን አንደኛዋ እህት በቃ አሁን እኔ ይቅርታ ለመጠየቅ አስቤያለሁ የሚል ሀሳብ አነሱ ካለፈ በኋላ። ስለዚህ እዛኛው ቤተሰብ ጋር አንድ ሰው ይዘው ሄዱ እና ይቅርታ
በቃ ለተፈጠረው ነገር ሁሉ አጥፍቼም ከሆነ እኔ የሚል ይቅርታ ጠየቁ። ያው በዛኛው በኩል ቤተሰብ ያሉት እህት ደግሞ ወቅቱ ላይ እንግዲህ እንባም ተናነቃቸው። የሚያገናኛቸውም ሰው አልነበረም። ይሄ ይቅር የመባባሉን ሁኔታም ያመቻቸ የለም። ግን በቃ ተራርቀው ቀርተዋል። በመሀል ግን እኚህኛዋ ሴትዮ ያው በመንፈሳዊ ሕይወትም ራሳቸውን በደንብ መቀየር አለብኝ ብሎ ያሰቡበት ይቅርታ መጠየቅ አለብኝ ብሎ ያሰቡበት ሰዓት ስለነበረ ያም ነገር ብቻ አግዟቸው ተሸንፈው ይቅርታ ጠየቁ። ተቀበሉ። ተቀባዩ ይሻላል። እና እንደዚህ አይነት ነገሮች ይኖራሉ። ግን ማን ነው ይቅርታ መጠየቅ ያለበት ከማን ይምጣ የሚለው ነገር ሁልጊዜም ይተናነቀናል አይደል? በጣም ግን መሀል ላይ ደግሞ የሚያስታርቅም ሰው ላይኖር ይችላል። አንዳንዴ ጸጥ ሊል ይችላል። ሁሉም በራሱ ህይወት ውስጥ ሊሆን ይችላል። ከሌና ከሌኮ ተጣልተዋል፣ እንዴት ነው የምናስታርቃቸው የሚለውን ነገር፣ እንዴት ነው የምናግባባቸው የሚለውን ነገር ላይ ይችላል። ብቻ አስቸጋሪ ነው። ብዙ ቤተሰብ ውስጥ የሚያጋጥም ነገር ነው ይሄ። በቃ የተመታ መንፈስ አለ ነው የሚባል እንዲህ አንድነትን ምናምን የሚበትን አለ። ምክንያቱም ቤተሰብ እኮ ኃይል አለው። ቀናትን፣ ሀሜትን፣ መጠላላትን የሚዘራ መንፈስ አለ። በጣም ትልቅ ኃይል አለው ደግሞ ቤተሰብ። እንዲህ አንድ ቦታ ተሰብስበሽ እንኳን ቁጭ ብለሽ ስታወሪ እኮ ለራስሽ ይሰማሻል ያ ኃይል። እየበላሽ እየጠጣሽ አይደለም ቅድም በምንለው መጥፎ መንፈስ ተሞልተን ፍቅር አለበት በምትይበት ሰዓት ራሱ የበለጠ መደጋገፍ፣ ፍቅር እየጨመርን አንድነታችንን እያሳየን እንድንሄድ ምን እናድርግ ብሎ መወያየት ኋላ ቀርነት አይደለም። ብቻ መነሻ ነገሮች ይኖሩታል። ሁሉም ጸብ፣ ሁሉም ቅራኔ፣ ሁሉም አለመግባባት መነሻ ነገሮች ላይ መስራት ያስፈልጋል። ምንድን ነው ይህን ቤተሰብ እንዲሆን ያደረገው? ወይም ደግሞ አንድ ሁለት የቤተሰብ አባላትም ከሆኑ ለምንድን ነው የእነሱ ሁኔታ ቅድም የጠቀስነው ይሄ የሱስ ህይወት ይሄ ያሉን ዋጋ የምንሰጣቸው ነገሮች የእነሱ ነገሮች በጣም መራራቅ፣ አንደኛው በጣም ታማኝነትን፣ እውነተኝነትን፣ ሀቀኝነት ላይ ጠንካራ አቋም ያለው ቤተሰብ ይሆንና አንደኛው ቤተሰብ ደግሞ እንግዲህ ይሄ ውሸቱንም ሌብነቱንም እንደ ቀላል የሚያይ ቤተሰብ ይሆናል። እንዴት ነው የምትግባቢው? ይሄ አካብዴ ቤተሰብ ነው፣ አካብዴ ናቸው እነሱ ምናምን ብሎ አልችልም ከሆነ እንደዛ ይተራል። አንደኛው ቤተሰብ ደግሞ በጣም በሱስ ህይወት ውስጥ የተጠመደ ሊሆን ይችላል። አንደኛው ደግሞ ከዚህ ውጭ የሆነ ሊሆን ይችላል። እንዲህ አይነት ነገሮች ይበጠብጣሉ የቤተሰብ መንፈስን። አይረዳኝም፣ አትረዳኝም፣ ከጎኔ አይደለም፣ ከጎኔ አይደለችም ይባላል። የጥቅም ግጭት አሁን ትልቁ ችግር ነው አይደለ? በቤተሰብ መሀል እኛ ጋር ላይ የንብረት ጉዳይ፣ አንዱ የበለጠ ተጠቃሚ ነው፣ አንዱ ችግር ውስጥ ነው ያለው የሚል እንዲህ አይነት ነገሮች ቤተሰብን ያቃቀራሉ። ብለን እንግዲህ እነኚህን ነገሮች ካጣን የራስን ህይወት ማስቀደም ተመክሯል። ለምንድን ነው በፋሚሊ ጥላ ስር መጥፋት የለም? በቤተሰብ ጥላ ስር ለረጅም ጊዜ አብረው ኖረው እነሱም ሰለባ ይሆናሉ። እነሱ የሚፈጥሩት ቤተሰብም ችግር ይሆናል። አንዳንድ ሰዎች አይተሽ ከሆነ ቆይ ብለው ሸሸት ይላሉ። ጠልተው አይደለም ቤተሰቦቻቸውን፣ ራሳቸው ላይ መስራት ያለባቸው ነገር ስለሚቀድም ነው። ለፍተዋል፣ አይተዋል፣ ግራ ቀኝ ያለውን ነገር ለማስታረቅ ይሄን ይሞክረዋል። በገንዘብ፣ በጉልበት፣ በስሜት ከምንም ነገር በላይ ደግሞ ቤተሰብ እንደዛ ባይሆን የሚመርጡ ሰዎች ሆነው ነው የተሸከሙት። ያንን ወጣ ይላሉ። የራሳቸውን ቤተሰብ በጥንቃቄ ይገነባሉ። ገንብተው ቤተሰብ ማለት ይሄ ነው የሚለውን ማሳየት ይፈልጋሉ። ያው ቀንቷቸው እነሱ ያንን ቤተሰብ ከገነቡ በኋላ ያኛው ቤተሰብ ሰላም የሚሆን ከሆነ መልሰሽ ትገናኛለሽ፣ ችግር አይኖረውም። ካልሆነ ግን ሁሉም ሰው እኩል ሰለባ እንዳይሆን ከባድ ነው። ከቤተሰብ አፈትልኮ የሚወጣ በቃ የምትይበት ነገር ሌላ ቦታም ጤናማ መንፈስ ይዞ አይሄድም። እሺ፣ ታዛን ነው እየሰማችሁ ያላችሁት። ታዛ